ሉላዬ በእውነቱ ከሴቶች የመጀመሪያዋ ናት። እኔ እንደውም አንዳንዴ የቤተሰቡ ምሰሶ ናት። ይሄ ምንድነው ከልጅነቷ ያፈራችው ሰውን የማክበር ለሰው ማዘን እኔ ተያይዞ የመጣ ነውና በትንሽ ችግር ስታለቅስ የተራበ ስታይ መንገድ ላይ ልጆች የተቸገሩ ካሉ ምትረዳ በእውነቱ እኔ ሉላ ለኔ ፓናዶል ናት። ለቤት ፓናዶል ማለት ራስ ምታት ሲኖር መድኃኒት ናት እሷ። እና ያ ሁኔታ ደግሞ ዝም ብሎ የፈራ ሳይሆን ናቹራሊ ጊፍትድ ናት። በተፈጥሮ የተሰጣት ተሰጥኦ ነው። ዛሬ ብቻ ያፈራችው ሳይሆን ገና ከልጅነቷ ጀምሮ ወንድሞቿን የምትወድ ቤተሰቧን የምታከብር እና እኔ ለሉላ ቃላት ያንሰኛል። ኢንፋክት ያለችበትም ሁኔታ ለኔ በእውነት ክብሬ ናት። ክብር ናት። ለቤተሰቡም ሐውልት ናት ማለት ይቻላል። እና አስተዳደጓም በጣም ዲስፕሊን እንዲሆነች ሰው አክባሪ፣ ለሰው አዛኝ፣ ለሰው ረጂ ናትና በዚሁ እንዲቀጥልላትና ውጤቷም የበለጠ እንድታደግ ምኞታችን ነው ከቤተሰብ። እርሱን ትመስላለች እኮ ጋሼ፣ በመልክም ሉላ በቁመትም በመልክም ትመስላለች። ትልቁ ነገር በአስተሳሰብ መምሰል ነውና ቴንክ ዩ ፎር ኤቭሪቲንግ። ለሁኔታው በሙሉ በጣም እንለሉልዬ እንጃ የተለየ ነው። ከቤትም ደግሞ ውሻዬ ነው ማለት የነበረ ህፃን እያለች ውሻዬ እኔ እንጃ በጣም የሚወዱትን ሰው እንደዛ ነው። እና የሞር ሪስፔክት ስታደርጋት ነው። እሷ ዋና እንኳን የተማረችው በ6 ወሯ ነው። በመዋኛ አድርገን እኛ እዛ ሻሸመኔ አካባቢ ነበርና ወንዶ ገነት ሄዳ ኤቭሪ 3-4 ዴይዝ ዋና የለመደችው በ6 ወሯ ነው። ፈጣን ናት፣ ጎበዝ ፈጣንም ናት። እና ለሉላ ያለኝ አመለካከት ቤተሰቡም ያለው እምነት መካሪም አዛኝም ረጅም ናትና የቤታችን ምሰሶ ናት ማለት እችላለሁኝ። ዳው ለዚሁ ለትልቅ ብሮድካስት ለኢቢኤስ እዚህ እንድንመጣም የሷ አስተዋጽኦ እንዳለው መቼስ ፕራክቲካሊ የሚታይ ነገር ነው። እና እድሜ ይስጥሽ፣ የበለጠ እድልና ሰፊ አጋጣሚ እንደሚኖር ገምታለሁ። ጥሩ እንዲያጋጥማችሁ ለሁሉም ለአባላቱ በሙሉ መልካም የአባቶች ቀን እንዲሆንላችሁ እመኛለሁ። ለሚቀጥለው አባቶች ቀን ደግሞ በሰላም እንዲያደርሰን ሀገራችንን ሰላም እንዲያደርግልን ከፍተኛ ምኞቴን እገልጻለሁ። አሜን አሜን። ግናለ እናመሰግናለሁ። ብዙ ጊዜ አባቢ ነው የምለው ከልጅነቴም እንደዛ ስለነበረ የምለው እኔ በጣም ከአባቴ ጋር በጣም ልዩ ቅርበት ነው ያለኝ። እናቴን አልወድም ማለት ወይ ደግሞ አልቀርብም ማለት ሳይሆን ግን ከአባቴ ጋር ያለኝ ቅርበት ትንሽ ይለያል። እኔንም ያቀኝ ሰው እሱንም ማያውቅ የለም። ስለ አባቢ ምን ብዬ እንደምጀምር አላውቅም። እኔ አባቴ ጓደኛዬ ነው። አባቴ መካሪ ነው። ከአባቴ በጣም ብዙ ተምሬያለሁ። እንድጠነክር፣ እንድበረታ፣ እንድጸና፣ በነገሮች ተስፋ እንዳልቆርጥ የፈተና ጊዜ በመጡብኝ ጊዜያት ሁሉ አይዞሽ የሚለኝ የሚያበረታኝ እሱ ነው። የአባቴ ቃሎች ለእኔ በብዙ መንገድ እኔን ሰርተውኛል ብዬ አስባለሁ። ማንም ሰው ምንም ነገር ከሚነግረኝ በላይ እሱ የሚነግረኝ ነገር ሁሉ ጊዜ ጠብ አይልም። እኔም ተግባራዊ ሳደርገው ጊዜ አይፈጅብኝም። ሁሉን ነገር እሰማዋለሁ። እንዲያዝንብኝ አልፈልግም፣ እንዲደሰትብኝ ነው የምፈልገው። ብዙ ነገሮችን በህይወት ያደረኳቸው አባቴን ለማስደሰት ነው። ምናልባት ይሄንን ስል ግን ያስከፋውበት ቀን የለም ማለት አይደለም። ያዘነበት በእኔ ቀኖች ይኖራሉ። ግን ደግሞ ሁሉ ጊዜ ነገ ተነስቼ ደግሞ ነገን ተስፋ አድርጌ ነገን ደግሞ የተሻለ እንደሆነ እንዳስብ የሚያደርገኝ ግን ለሱ ያለኝ ፍቅር ይመስለኛል። ይሄንን ደግሞ በብዙ መልኩ አይቼዋለሁ እና አባቢ በጣም ነው የምወደው። ታውቀዋለህ። እኔም በጣም ነው የምወደው። በጣም ነው የምወደው። በጣም ለኔ አንተ ማለት ብዙ ነገር ነህ። ለኔ አባቴ ነህ። ለልጆቼ አያታቸው ማለት በጣም ይከብደኛል። አንተ እኔን ትከሻ ላይ አድርገህ እንዳሳደከኝ ሁሉ ልጆቼን ስታረግ በማይበት ጊዜ እኔ በጣም ይከብደኛል። ይሄንን ስል ታውቀዋለህ ለምን እንደሆነ። ለልጆቼ ከአያት በላይ አባት ሆናቸዋል። ሁሉ ጊዜ የምመኘው እኔ ያደረስከኝ ቦታ ደግሞ እነሱን አድርሳቸው ማየት ነው። ለኔ የሰጠኸኝን ነገር ከኔ ጋር የነበረህን ነገር ልጆቼ ላይ ስለምታደርገው እጅግ በጣም አድርጌ አመሰግናለሁ። ኑርልኝ፣ ተስፋዬ ነህ፣ ብርታቴ ነህ፣
ጽናቴ ነህ። በብዙ ፈተናዎች ውስጥ አልፈህ ልጆች ማለት ምን ማለት ናቸው፣ ትዳር ማለት ምን ማለት ነው የሚለውን ነገር አሳይተህናል። አጠገባችን ያልነበርክባቸውን ጊዜያቶች እጅግ ቢቆጩኝም ደግሞ እግዚአብሔር ይመስገን ዛሬ ላይ ተገናኝተን እንዲህ ማሳለፋችን በጣም በብዙ እግዚአብሔር እንዳመሰግን ያደርገኛልና እንኳን መጣህልን፣ እንኳን ኖርክልን። ለኔ ብቻ ሳይሆን ለእህቶቼ፣ ለወንድሞቼ እንዳልኩም ለልጆቼ ተስፋችን ነህና እድሜና ጤናውን ይስጥህ። እጅግ በጣም ነው የምወደህ። ሞዴል፣ ተዋናይ፣ የቴሌቪዥን ፕሮግራም አቅራቢ፣ የማስታወቂያ ባለሙያ፣ ረጅም የተደላደለ ሰውነት ከውብ መልክ ጋር ያላት ከማለታችን በፊት ሉላ ገዙ ማናት ብለን ስንጠይቅ በወርሃ ጥቅምት በቀን 19 በይርጋለም ሆስፒታል ተወለደች። ከአባቷ አቶ ገዙ ወልደ ገብርኤል እናቷ ደግሞ ቅድስት ተስፋ ይባላሉ። ይርጋለም ከተማንም ሆነ ይርጋለም ሆስፒታልን ከተወለደች በኋላ አይታቸው አታውቅም። እናቷ እሷን ለመውለድ ወደ ይርጋለም ሄደች እንጂ መኖሪያቸው በሻሸመኔ ነበር። የልጅነት የመጀመሪያ ዓመታትን ያሳለፈችው በሻሸመኔ ነው። በልጅነቷ ፈጣን እንደሆነች ሲናገር ውሃ መዋኘት እንኳን የጀመረችው ገና በ6 ዓመቷ ነበር። የቤተሰቡ ሶስተኛ ልጅ ስትሆን ሴት በመሆን ደግሞ የመጀመሪያዋ ነች። በማውንት ኦሊቭ ከኬጂ2 የተማረች ሲሆን ከዛ በመቀጠል ኩቤራ አድቬንቲስት በሻሸመኔና በሐዋሳ የተከታተለች ሲሆን 4ኛ ክፍል ስትሆን ከቤተሰቦቿ ጋር ወደ አዲስ አበባ መጥታለች። 4ን በከፍተኛ ውጤት በመጨረስ በተርም በማለፍ 6ኛ ክፍል ለመሆን የበቃች ጎበዝ ተማሪም ጭምር ነበረች። የሚኒስትሪ ውጤቷ 94.2 ሲሆን የመጀመሪያ የአይን ፍቅር ውስጥ የወደቀችው በዚህ ዕድሜ ውስጥ ነበር። ልጁን አጥብቃ እንደወደደችውና እሱም የወደዳት ቢሆንም የሴትነት ወጉ አይቀርም በማለት ስትግደረደር እንዳጣችው ትናገራለች። የሞዴሊንግ ሀሳቡም የተጠነሰሰው በዚህ ዕድሜዋ ሲሆን ቁመቷ እየጨመረ በመምጣቱ ለሞዴሊንግ እየተገፋፋች መምጣቷን ትናገራለች። 9ኛና የ10ኛ ክፍል ትምህርቷን በግሬስ የተከታተለች ሲሆን በዚህ ትምህርት ቤት በተዘጋጀው የቁንጅና ውድድር አሸናፊ ነበረች። 10ኛ ክፍል ስትገባ ሚስ ሃይስኩልን አሸነፈች። ሉላ ከጊዜ ወደ ጊዜ ዝምተኛ እየሆነች እየተረጋጋች የመጣች ሲሆን ማትሪክ 2.85 አምጥታ የነገሰው ትምህርት ቤት ገብታለች። በትምህርቷ ጠንካራ የሆነችው ሉላ ፋሽን ተከታይነቷ ሞዴል የመሆን ፍላጎቷንና የተደላደለ የሰውነት ቅርጽን አጣምራ በመያዝ ኢንትራንስን በጥሩ ውጤት በማለፍ በመቀሌ ዩኒቨርሲቲ የሳይኮሎጂ ትምህርትን ለመከታተል ብትገባም የመጀመሪያ ዓመቷን ጨርሳ ከተመለሰች በኋላ ወደ መቀሌ ዩኒቨርሲቲ አልተመለሰችም። ምክንያቷ ደግሞ ሚስ ኢትዮጵያ አሸንፋ ሚስ ወርልድን ለመሳተፍ ዝግጅት ላይ በመሆኗ ነው። ሚስ ኢትዮጵያን ስታሸንፍ የ60,000 ብር ዳይመንድ በጠቅላይ ሚኒስትሩ የተበረከተላት ሲሆን ዝናን ሀብ ላይ ጀመረችው በዚህ ጊዜ ነበር። በለንደን፣ በዱባይ መጨረሻውን ደቡብ አፍሪካ ያደረገውን ሚስ ወርልድ ውድድር ላይ ቶፕ 6 በመግባት በድል አጠናቃለች። ስኬትና ገንዘብ እንዲሁም እውቅና ተገጣጥሞ የመጡላት ሉላ ወዲያው ሌላ በረከትን አገኘች። ብዙ ሺዎች ጋር ተወዳድራ በማሸነፍ ዲኬት ማስታወቂያ መስራት ቻለች። በዛ ገንዘብ የመጀመሪያዋ መኪናዋን እንደገዛች ትናገራለች። ገንዘብን፣ ዝናን፣ ክብርን ያገኘችው ሉላ ትምህርት መቀጠል እንዳለባት በማመን ለመማር ወሰነች። ምክንያቷ ደግሞ መልክና ተክለ ሰውነት ሊጠፋ ይችላል፣ እውቀት ግን ካንተ ጋር የሚዘልቅ ነው በማለት ነበር። በቀን መርሃ ግብር ዩኒቲ ዩኒቨርሲቲ ሶሺዮሎጂ፣ በማታ ደግሞ አዲስ አበባ ዩኒቨርሲቲ በጋዜጠኝነት መማር ጀመረች። በዚህ ጊዜ ነበር ባለቤቷ ጋር የተገናኘችው። በአጫጭር አፍቃሪዎች የተማረረችው ሉላ ገዙ ባለቤቷ ረጅም ሆና ስላገኘችውና ስለወደደችው ትምህርቷን ሳትጨርስ አገባችው። ከዛም ሳትቆይ ወለደች። እየተማሩ ልጅ ማሳደግ ከባድ ቢሆንም ትምህርቷን ማቋረጥ አልፈለገችም። ነገ ልጆቿን ተማሩ ስትላቸው ቢያስቸግሯት እንኳን በኮንፊደንስ የመማርን ጥቅም ማስረዳት እችላለሁ ትላለች። በዚህ የወላጅነት ኃላፊነት ውስጥ በመሆን የሁለቱም ዲግሪ ባለቤት የሆነችው ሉላ ገዙ እንደወጣች የራሷን ፀጉር ቤት ከፈተች። ነገር ግን አልተሳካም። ባግቷ የገባችበት ትዳርም መጽናትን አልቻለም። የተለያየ ፈተና ተደራረቡባት። ስለገጠማት ከባድ ጊዜ ስትናገር እንደዚህ ትላለች። ፈጣሪ በቁመቴ ልክ ችግርና ፈተናን ሰጠኝ፣ በዚህም ቁመቴ ልክ ቋቋሚያ ትከሻን አጎናጸፈኝ ትላለች። በርካታ የማስታወቂያዎችን፣ ፊልም፣ ተከታታይ ድራማ የሰራች ሲሆን ሄስን ተቀላቅላ በቀላሉ ተቀባይነትን አግኝታለች። በመማር የምታምነው ሉላ ገዙ የማስተርስ ትምህርቷን በአዲስ አበባ ዩኒቨርሲቲ ስትጨርስ የፒኤችዲ ትምህርቷን የመቀጠል እቅድ እንዳላት ትናገራለች። ምንም እንኳን በጋዜጠኝነት የተመረቀች በፕሮግራም አቅራቢነት እየሰራች ያለች ብትሆንም ጋዜጠኛ ተብላ እንድትጠራ አትፈልግም። ምክንያቷ ደግሞ ይሄ የተከበረ ሙያ ነው፣ እኔ እሱን ሙያ የሚመጥን ስራ እየሰራው አይደለም ለመሆን እየጀመርኩ እንጂ ትለናለች። የኔ ፍላጎት የመዝናኛ ፕሮግራም ላይ መስራት ሳይሆን ጥልቅ ሀሳቦችን ለማህበረሰቡ ተደራሽ ማድረግ ነው ትላለች። ለዚህም
በቀጣይ የፖለቲካ ሀሳቦች እንደሚማርኳትና በቀጥታ እዛ ላይ እንደምትሰራ የተናገረች ሲሆን ዓላማዋ ግን ፖለቲከኛ መሆን አይደለም። በዙሪያዋ ያሉ ሰዎች ሁሉ ስለ ጥንካሬዋ፣ ደግነቷ ይናገራሉ። አባቷ አቶ ገዙ ወልደ ገብርኤል ሲናገሩ እኔ የምጠራት ውሼ እያልኩ ነው። እሷ ደግ ልብን ከፈጣሪ የተቸራት፣ ስሜቷ ስስ የሆነ፣ የሰዎች ህመም እንደራሷ የምትታመም፣ የተቸገረን መርዳት አብሮ ያደገ ማንነቷ ነው። በብዙ ፈተናዎች ጸንታ ማለፍ የቻለች፣ ፈጣሪዋን የምትደገፍ፣ ደጋግማ ወድቃ ደጋግማ የተነሳች የጽናት ተምሳሌት ናት። የቤተሰቡ መደገፊያ ምሰሶ የሆነች እጅግ ደግና ሩህሩህ ልጅ ነች ይሉናል ውድ የጊዮን ቲዩብ ተከታታዮች። ስለዚህች ውብ መልክና ልብ እንዲሁም ዕውቀትን ስለተቸራት ሉላ ገዙ እናንተ ምን ትላላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልን። ቻናላችን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።